ድጋሚ ልታይም ሆነ ድምጽ ልሰማች እሺ ወገን ለዛሬም ብቻ ወንድሟን ማርላት እኔም ቢሆን ከሆነ ባላረብሽም ቃል ገባልሃለሁ ወገን እሺ በለኝ ሰልዬ ምንም ማያቅጻ ልጅ ሞተ ላድነው አልቻልኩኝም ዝም ማለት አልነበረብኝም ወይኔ ሄዋን በቃ እንደዚህ ነኝ እንደዚህ ደካማ ነኝ እንደዚህ አትበይ ሁላችንም ተጎድተናል ዛሬ በቪዲዮ ሲገርም ደርሰኝ እንዴት ነው ይሄን ሁሉ ነገር ማለፍ የምችለው ቆይ እንደዚህ ራሴን ያረከስኩት ሴትነቴን የሰጠሁት ለዚሁ ነው እኔና በቀል ያለበትን ሰው ከተጠቀምሽበት ላንቺም ጥሩ ነው ግን ናታን ትናንትና ከሆቴል ከወጣ በኋላ የት እንደገባ እንኳን ማንም አያውቅም የሆነ ያልገባን ነገር ያለ ይመስለኛል እና አጣራ ይኸውልህ የምትጠራጠረው ነገር ካለ አታመንታ ሁሉንም ነገር ወቅ ቆይ ከሚጠብቁት ሰዎች እንዴት ሊያመልጥ ቻለ እኔ እንጃ እማዬ ይሄን ቃል ፈጽሞ እንዳትጠቀም አላልኩም እሺ ይቅርታ አምልጦኝ ነው ደግሞ እኮ ቤት ውስጥ ማንም የለማ ባይኖርም ሁለተኛ እማዬ እንዳትለኝ ጭራሽና ወድን ወደ ራሴ ማቅረብ አቅቶኛል ይሄንን ሰምተው ደግሞ ሁለቱም ልጆቼ ይሸሹኛል እኔን ግን አትወጂኝማ በስተት እንኳን ሶስተኛ ልጅ አለኝ ስትይ ሰምቼሻለሁ ረግ ተከታታይ ድራማ እያስደመመን ይገኛል እንግዲህ በክፍል 95 ዛሬ ከች ብለዋል ወነን ለመናገር ዛሬ የተላለፈው ግን የመጀመሪያው ፓርቱ የነ ሄዋን ፓርቱ እጅግ በጣም ከባድ ነበር ሄዋን እንግዲህ በጣም ብዙ ስቃዮችን እያሳለፈች ነው እንዲሁም ደግሞ አብረዋት ያሉ እህቶቿም እንደዚሁ እየተሰቃዩ ይገኛሉ በባለፈው ፓርት እንግዲህ ከነሱ እኔ ታፍኜ ነው ያለሁት እዚህ ቤት እስቲባክን እንደምንም አድርገ አስወጣኝ በማለት እንግዲህ የተናገረችውን ሴት ማነች በማለት እንግዲህ የአፌት ሰዎች ማን እንደሆነች አጣራና ዋጋዋን ስጣት እሷን ግን እንዳትገላት የሴት እጥረት አለ በማለት እንግዲህ በምትወደው እጅግ በጣም በምትሳሳላት በወንድሟ መቶ ተበቅሏታል እና ይሄን ነገር እያየች እንግዲህ ሄዋን እጅግ በጣም ያለቀሰች ነበር ምክንያቱም የነሱን እንደዚህ በአጭር የሚቀጩ ትንሽ እንኳን ምንም የማያውቅ ወንድሟን እንዴት ማትረፍ አልቻልኩም በማለት እጅግ በጣም ተጸጽታ ስታለቅስ እና ያለችበት ሁኔታን በጣም ብዙ ነገሮች እንደደረሰባት እየተናገረች ትገኛለች በተለይ ይሄ የሚሆነውን ነገር ሁሉ አለማዳኗ ወይንም ደግሞ አለመድረሷ ስትችል እጅግ በጣም ጸጸት ውስጥ እየገባች ትገኛለች እውነት ለመናገር ይህ ፓርቱ እጅግ በጣም ይከብዳል ያፌት ስራ እጅግ በጣም ከባድ ነው እና ይህ ነገር የምር መቋጨት አለበት በዚህ ጉዳይ ያፌት መያዝ አለበት በቃ መወርወር አለበት ብዬ አስባለሁኝ በእርግጠኝነት መጨረሻው ፓርት ላይ አይታችሁት ከሆነ እርግጠኛ ነኝ ፖሊስ ነው ብዬ ነው ማምነው በቃ እነዚህ ወንጀል የሚሰሩ የሰበሰባቸው ፎቶ እንደዚያ ሁሉ ያደረጋቸው እንዳለ ወንጀል የሚሰሩ ናቸው በእርግጠኝነት መቼም እንደነሱ አብሮ ወንጀል የሚሰሩ ሳይሆን እንግዲህ ወንጀለኞችን የሚይዝ ነው ብዬ ተስፋ አደርጋለሁ በመጨረሻም ፓርት ላይ ያገባው ማለት ነው በመቀጠል እንግዲህ ያው ስለ ቢኒና ስለ ናቱ ነው ናቱና ቢኒ እንግዲህ ገኒ ቤት ተገናኝተው ነበር ናቱ ሊጠይቃት ገኒን መጥቶ ነበር በነገራችን ላይ ገኒ ስለተሻላት እጅግ በጣም ደስ ብሎኛል ገኒ ማውራት አለባት መንቀሳቀስ አለባት የሐረግ ድራማ ድምቀት ነች ስለዚህ የሁሉም እናት ነች መካሪ ነች ስንል ነበር ያው እንግዲህ ስለተሻላት እጅግ በጣም ደስ ብሎኛል ከጊዜ በኋላ ደግሞ መንቀሳቀስ ትችላለች ብዬ ተስፋ አደርጋለሁ እና ያው ቢኒና እናቱ ያው ተነጋግረው ነበር ስለ ጓደኝነት ምን ማለት ነው ላንተ ጓደኝነት በማለት እንግዲህ ቢኒ ጠይቆት ነበር ያለውን ነገር እንግዲህ ነግሮታል እናቱ ደግሞ እጅግ በጣም ሰፋ አድርጎ ሲናገር ነበር እውነት ለመናገር ሁለታቸው ሲያወሩ እኔ ራሱ እንበይ መጣ የእውነት ለምላችሁ እንበይ መጣ ማለት ምን አይነት ስሜት ውስጡ እንዳለ
ሲያወሩ ሁለታቸውም እየተፈላለጉ ግን ያ አንደኛውም የራሱ ችግር አለበት፣ አንዱም የራሱ ችግር አለበት። ያን ጊዜ ሰጥተው አለማውራትና አለመነጋገር ነው እንደዚህ እንዲጨካከኑ ያደረገው ማለት ነው። ስለዚህ ግማሽ ሰዓት ነው የምፈጅብህና ነገሮችን በሙሉ አስረዳሃለሁኝ በማለት እንግዲህ ከቢኒ ጋር አብረው ወጥተዋል። ገኒም እባካችሁን ተነጋገሩ በማለት እንግዲህ ወጣ ብለው ለመነጋገር ወስነዋል። እንዲሁም እናቱ እጅግ በጣም ገኒን አመስግኗል። ምክንያቱም እንዲወጣና አብሮት እንዲያወራ ስለተናገረችው ደስ ብሎታል። ሌላው እንግዲህ ኤፍራታ ነች። ኤፍራታና እፄ ተገናኝተው ነበር። ኤፍራታና እፄ እንግዲህ በስተመጨረሻም የተገናኙት ኤፍራታ እንዳመማት ነግራት ነበር። በቃ እመጣለሁ አብረን ሐኪም ቤት እንሄዳለን በማለት እንግዲህ እፄ ያው እንግዲህ ያፌት ከመጣ እኔ የምመልሰውን እመልሳለሁ አትፍሪ በማለት ቀጥታ ትመጣለች። እም ወደ ቤት እንደገባች ያፌትንና እንዲሁም የኤፍራታን የሰርግ ፎቶ በጣም አቸክላ እያየች ነበረ። ቀለማችን ለቀቀኮ በጣም አተኮርሽበት በማለት እንግዲህ ኤፍራታ ጠጋ ብላ ሰላም ስትላት ነበረ። እንዲሁም ደግሞ አታስቢ ከዚህ ይሄ ቤት ለእናንተ የምትሆንበት ቀን ቅርብ ነው። እንዲሁም ደግሞ ወንድምሽና እኔ ተጋብተን የምንኖርበት ይሆናል በማለት እንግዲህ ስትናገራት ነበር። ጺም እኔና ቢኒ ነው ተጋብተን የምንኖርበት በማለት ሲቀላለዱ ነበረ። እውነት ይህ ሁሉ ነገር አልፎ እውነት የምንኖርበት ያድርገን። አንቺና እንዲሁም ደግሞ ናቱ ነው የምትኖርበት። እኔና ቢኒ የካርቶን ቤት ብንሆንም ችግር የለብኝም እንኖራለን በማለት እንግዲህ የውስጧን ፍላጎትና ደስታ ስትናገር ጺ አይተናል። በስተመጨረሻም እያወሩ ባሉበት ሰዓት ነበር ኤፍራታ እያስታወከች ቀጥታ ስትሮጥ የነበረችው። ምን ሆኖች ነው በማለት እንግዲህ ያው ጺም ተከትላት ነበር። ያለውን ነገር 3 ቀን እንደዚህ እንዳደረጋትና እንዲሁም ምግብ ሲሸታት እንደዚህ እንደሚያጦለውላ ስነግራት በቃ ይሄ እኮ ማለት የእርግዝና ምልክት ነው፣ አንቺና ያፌት ምንድነው ያላችሁ በማለት ወይንስ ያፌት ጋር ተኝታችኋል ማለት ነው ወይ በማለት እንግዲህ ጺ በጥያቄ ስትጠይቃት ነበረ። ግን ኤፍራታ እንዲህ ስትያት የእርግዝና ምልክት ነው ስትላት እንግዲህ እጅግ በጣም ተደስታ ስትስቅ ነበረ። እውነት እንደዚያ ሊሆን ይችላል፣ እንደዚያ ከሆነ ልብሴን ቀያይሬ አሁን ሐኪም ቤት መሄድ አለብን በማለት እንግዲህ ትነሳለች። የጠየቀቻትን ጥያቄም በሌላ ጊዜ እመልስልሻለሁ በማለት እንግዲህ እንትን ብላለች። በነገራችን ላይ ደስ የሚለው ነገር ያው ኤፍራታና እንዲሁም ደግሞ ያፌት ምንም ነገር የላቸውም ማለት ነው። ስለዚህ ምንም ነገር ግንኙነት ከሌላቸው ልጁ አጠቃላይ የናቱ ነው ማለት ነው። በነገራችን ላይ እሱም አያደርገውም፣ ምክንያቱም ወንድሙ እንደሆነ ስለሚያውቅ ያፌትም ዝም ብሎ በልህ አገባት እንጂ የራስ የወንድሙን ሚስት መቼም ፈልጎ ለራሱ አያደርጋትም ብዬ አስባለሁ። ግን ደግሞ በሆነ ኬዝ አብረው እንዳልሆኑ የሚያሳይ ነገር ነው። እጅግ በጣም ደስ ብሏታል ማለት ነው። ያ ማለት በእርግጠኝነት የናቱ እንደሆነ እሷ ራሱ እርግጠኝነት ሆና ማለት ነው ውስጧ ላይ ደስ ብሏታል። ሲቀጥል እንግዲህ የዳይራ እናት ነች። የዳይራ እናት እንግዲህ ከቤተሰቦቿ ከባሏ የደበቀችው ልጅ አላት። በስተመጨረሻም እንግዲህ አብሯት ነው የሚሰራው። ግን ደግሞ ለልጆቿ ወንድም እንዳላቸውና ለሷም ልጅ እንዳላት በፍጹም አልተናገረችም። ስለዚህ በዚህ ተነሳስታ ነው ራሱ የራሷን ባል እንግዲህ የገደለችው። የራሷን ባል ገላ እንግዲህ ለልጇ ወንድምሽ ነው አባትሽን የገደለው በማለት እንግዲህ ምንም ለማታውቀው ልጇ ራሱ አሳምናታለች። እንግዲህ ይህ ልጅ ወደ ቤት መጥቶ ናቱ የሆነ ነገር ሊኖረው ይችላል፣ በደንብ ማጣራት አለብን ስለሱ። ትናንትና ምሽት የት እንደሄደና የት እንዳለ አናቅም በማለት እንግዲህ ሲናገር አይተነዋል። ስለዚህ ናቱ ከፖሊሶች ጋር እየሰራ ነው። ግን ደግሞ አጋጣሚውን ባገኝበት ታይም ያፌትን ማናደድ አለብኝ፣ ያፌትንም በልጨው መገኘት አለብኝ። እድሉን እሷ ስለሰጠችው ነው ያን ነገር እንደዛ ያደረገው እንጂ በፍጹም ናቱ ከፖሊሶች ጋር ምን እያደረገ ነው? እየሰራ ነው። እውነት ለመናገር እኔ ወንጀል እየሰራ ነው ብዬ በጣም እንትን ብሎኝ ነበረ ማለት ነው። ናቱ ያው ኤፍራታን ለመብለጥ
ወይንም ደግሞ ከኤፍራታ ኤፍራታ ልክ እንደ ያፌት ወንድ ሁን ስላለችው ከሱ እኩል ለመሆን ያደረገው ነገር ሊሆን ይችላል የሚል ግምት ነበረ። አሁን ግን እውነታው ምንድነው እንግዲህ አጋጣሚውን ስላገኘ እሱን ተበቅሎታል በእርግጠኝነት። ግን ደግሞ አጠቃላይ ያፌትንም እንደገና ደግሞ የዳይራ እናትንም ማለት ነው ወንጀለኞችን ለማሳዝ ለፖሊስ አሳልፎ የመስጠት ስራ ምን እየሰራ ነው። ስለዚህ ለቢኒም የሚነግረው እንደዚህ አይነት ስራ ከፖሊሶች ጋር እየሰራ መሆኑን በእርግጠኝነት ይህን ነገርና በዚህ ምክንያት ቢዚ እንደሆነ ለቢኒ ለጓደኛው ለሚወደው ለሚያከብረው ወንድሙ እንዲሁም ደግሞ ቤተሰብ ለሆነው ለቢኒ አጠቃላይ ይነግረዋል። እስከዛሬ ያልነገርሁ አንተ ችግር ላይ ያለመጣል ነው። ስለዚህ ምክንያቴ ይህ ነው በማለት እንግዲህ ለቢኒ ይነግረዋል። ቢኒና እናቱ አብረው ይቀጥላሉ ማለት ነው። ስለዚህ ነገሮችን በዚህ መልኩ ይፈታሉ ብዬ አስባለሁኝ በእርግጠኝነት። እንግዲህ ያው ኤፍራታም ለናቱ እንደምትሆን ጺም እንደገና ለቢኒ እንደምትሆን ሄዋንም እጅግ በጣም ከሚወዳት ከስራ ባልደረባዋ ጋር ከሚወዳት ከሚያፈቅራት አንቺ ምንም ሁኝ ምን እኔ ግን እጠብቅሻለሁ ብሎ ቃል ከገባላት ጋር አብራ እንደምትሆን ተስፋ እናደርጋለን። ቤዛም ከምትወደው ልጅ ጋር የቤዛ አፍቃሪም ደግሞ አፍቃሪዋ የሚወዳት እሱ እንደሆነ ይነግራታል። አብረው ይቀጥላሉ። ሉሊትም አብራ ወደነ ያፌት ትወረወራለች የሚል ሀሳብ ነው ያለኝ እና ውድ ቤተሰቦቼ እውነት ትዘገያለች እንጂ ምን ትመነምናለች እንጂ እውነት ትወጣለች የሚባለው ማለት ነው። ስለዚህ እውነታው ይወጣል፣ ወንጀለኞች ይታሰራሉ፣ ሌሎች ነፃ ይወጣሉ፣ የሚፈልጉት ሁሉ ይሳካል፣ ሊጋባሉ፣ ልጅ ወልዳሉ ምናምን ነገር በደስታ ነው የሚያልቀው በእርግጠኝነት። ግን ደግሞ ብዙ ክፍሎች አሉ፣ የሚያናድዱ፣ የሚያስለቅሱ፣ የሚያስከፉ ብዙ ክፍሎች አረጎች አሉ። ግን ደግሞ እጅግ በጣም በሚያስደምም ሁኔታ እንደዚህ ከዛሬው ጀምሮ እስከ ፓርቱ እንዳስደመመን መጨረሻው የሚያስደምመን ብዬ ተስፋ አደርጋለሁ።